እሺ አባታችን አቤት። ስምዎን ማን ልበል? ቀሲስ ደረጀ ገበየው። የዚህ የመስቀለ ክርስቶስ የሥራ ድርሻው ምንድን ነው? ቀዳሽ ካህን። ጥሩ። ይህ ቤተክርስቲያን የሚገኘው በየት ሀገረ ስብከት ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋሞና አካባቢ ዞኖች ሀገረ ስብከት ነው። ከአርባ ምንጭ ስንት ኪሎ ሜትር ላይ ይገኛል? 37 ኪሎ ሜትር አካባቢ። ይህ መስቀለ ክርስቶስ ቤተክርስቲያን የተተከለው መቼ ዓመተ ምህረት ነው? 2007 ዓመተ ምህረት ነው። የቤተክርስቲያን የተተከለበት ምክንያት ምንድን ነው? ለምን እንደ ሊተከል ቻለ? እዚህ ሊተከል የቻለበት ዋናው ምክንያት ያው ያለንበት ቦታው ትንሽ ያው ከሌሎች ቀበሌዎች በሳም ራቅ ስለሚል ደግሞ ዙሪያው ላይ ብዙ መናፍቃን ስለሚገኙ መንጋውን ለመጠበቅ ያው ቤሳን ስለሚያስፈልግ የቀብር ቦታም ምንም ስለምርቀን ለዛ በተነሳ ያው እዚህ ሊተከል እንግዲህ ከዛ ጀምሮ በዚህ ደረጃ ቤተክርስቲያኑ እዚህ ጉዳት ላይ እስከሚደርስ ዝናቡ እየዘነበ መቅደሱ ላይ እስኪዘንብ ድረስ እስኪ ዛሬ ለምን ዝም አላችሁ? ማለት እኛም ሀሳብ ይዘን ነበር። ያው ሰው ቢያስብም ያ ዋናው ነገር ገንዘብ አቅም ስለሚያስፈልግ ለዛ ትንሽ አቅም እጥረት አጋጥሞን ነው እንጂ እኛም ዘንግተነው ረስተነው ሳይሆን አቅደን አስበናል። እንደ አቅማችን መጠን አሸዋም ሲሚንቶም የተለያዩ ነገሮችን ለማቀራረብ እየሞከርን ነው። ግን ያው የኑሮ ሁኔታ ምንም ተጨማምሮ ህዝቡ ያለበት ነው ገጠር ስለሆነ አብዛኛው ማህበረሰብ ገበሬም ስለሆነ የገንዘብ እጥረት አለ። ለዛ ነው እስከዚህ ድረስ የቆየበት። አሁን ቤተክርስቲያኑን ለመስራት ማህበረ ካህናቱ እንደው ቀዳሽ ካህን እንደመሆኑ መጠን ምን ያህል ተዘጋጅታችኋል? ማለት እኛው ያው በተሰጠን ያው በስልጣንም በጸሎትም ቢሆንም ደግሞ ህዝቡን በማስተባበር ያው እዚህ የወጣ ከሀገር እስከዚህ ከሰፈር የወጣ ከአካባቢ የወጣን ሰዎች ስለሆነን ያው በተቻለ መጠን ህዝቡን ለማስተባበርን ባለን እውቀት በጉልበትም ለመስራት ዝግጁ ነን እኛ በራሳችን በኩል። አሁን ቤተክርስቲያኑን ለመስራት በዝግጅት ላይ ናችሁ? ምን ቀርቧል? አሸዋ፣ ሲሚንቶ፣ የተወሰነ ፈሮች ቀርቧል። ስለዚህ አሁን ከኛ የምጠብቁት ምንድን ነው? ማለት ያው እኛን ማገዝ ያለበት ማንኛውም ሰው ማገዝ ያለበት ያው እንደምታውቀው ፈሮ በጣም ውድ ነው። ሲሚንቶም በዛው እየተወደደ ነው ያለው። በተለይ በጣም ያስፈልገን ነገር ፈሮች አሉ። ፈሮ ያስፈልገናል። ሲሚንቶም እንደዛው አጠቃላይ ለህንፃ ግንባታ የሚያስፈልግ ነገር ሁሉ ያስፈልገናል። ትንሽ ያው የአቅም እጥረት ስላለብን እሱን እንድትረዱን በእግዚአብሔር ስም እንጠይቃለን። በጣም ጥሩ።